አሁን ላይ የምትፈልጉትን ያህል ገንዘብ እየሰራችሁ ያልሆነው ብዙ ሰዎች ስለማያውቋችሁ ነው። የምንገኘው የዲጂታል ኢኮኖሚ ላይ ነው። በዚህ በዲጂታል ኢኮኖሚ የሆኑ ሰዎች በ3 ወር በ4 ወር በ5 ወር ጊዜ ውስጥ ቲክቶክ ላይ ዩቲዩብ ላይ ከፍተኛ ቪው አግኝተው ህይወታቸው ሲቀየር መመልከት አሁን ላይ አዲስ አይደለም። በዚህ በዲጂታል ኢኮኖሚ ከረንሲ ወይም ገንዘብ ማለት አቴንሽን ነው። ችግሩ ግን 99.9% የሚሆነው ሰው እንዴት አቴንሽን ማግኘት እንዳለበት አያውቅም። አቴንሽን ከሚያገኙት ሰዎች ውስጥ እንኳን የሚያገኙትን አቴንሽን ወደ ገንዘብነት መቀየር የሚችሉት በጣም ጥቂት ሰዎች ናቸው። እመኑኝ፣ በዚህ ኢኮኖሚ ምናልባት ትልቁ ኢንቨስት ልታደርጉበት የሚገባ ነገር ብዬ የማስበው የራሳችሁን ፐርሰናል ብራንድ መገንባት ነው። ዓለም ላይ ቢሊየነርስ ትሪሊየነርስ የሚባሉ ሰዎች ለምንድን ነው በዚህ ደረጃ ሶሻል ሚዲያ ላይ በቀን 4-5 ጊዜ ፖስት የሚያደርጉት? ይሄ አቴንሽን ነው እነሱ የደረሱበት ቦታ ላይ ያደረሳቸው። ዶናልድ ትራምፕ ምርጫ ያሸነፈው በሶሻል ሚዲያ ነው። የቴስላ ኔትወርክ ይሄን ያህል ከፍ ሊል የቻለው እዛ ቦታ ላይ እንዴት ደረሰ ካላችሁኝ ኤለን መስክ ኮንሲስተንትሊ ሶሻል ሚዲያ ላይ ራሱ ፑሽ ስለሚያደርግ ነው። እንደው ምናልባት እነዚህ ሰዎች በጣም ሩቅ ናቸው እንኳን ካላችሁ እኛ ሀገር ላይ ነው ኖርማል የሆነ ኮፊ ሾፕ ያላቸው ሰዎች የሆነ እርባታ ላይ አግሪካልቸር ላይ ምናምን ያሉ ኮንቴንት ክሬተሮች ቲክቶክ ላይ እንዴት ነው ቢዝነሳቸው እያሳደጉ ያሉ? ምንም የተለየ ኢፈርት እኮ እያሳደሩ አይደለም ቢዝነሱ ላይ ጀስት ራሳቸውን ወደ ሶሻል ሚዲያ በማውጣት ብቻ ነው። እስካሁን በስራ ባሳለፍኩት አመታት በሚሊዮኖች የሚቆጠሩ ብሮችን ሰርቻለሁ። ከትላልቅ ብራንዶች ጋር አብሬ መስራት እድሉ ገጥሞኛል። ይሄን የምላችሁ ስኬታማ ሆኛለሁ ለማለት ሳይሆን እስካሁን ለሰራኋቸው ስራዎች ለአብዛኞቹ ትልቁን ድርሻ የሚወስደው የገነባሁት ፐርሰናል ብራንድ ነው። ይሄ ፐርሰናል ብራንድ ራት የሚበላበት 30 ብር አጥቶ የምግብ ዴሊቨሪ ይሰራ ከነበረ ዩኒቨርሲቲ ተማሪነት አንስቶ 2 ቢዝነሶችን እንድገነባ አስችሎኛል። ዛሬ በዚህ ቪዲዮ እንዴት ማንነታችሁን የምትሰሩት ምንም ነገር ሳትቀይሩ አሁን ባላችሁ ፐርሰናሊቲ አሁን ያላችሁን ነገር ይዛችሁ ወደ ሶሻል ሚዲያ በመውጣት እንዴት ኮምፕሊት ህይወታችሁ ልትቀይሩት እንደምትችሉ ነግራችኋለሁ። የማሳያችሁ ነገር በሙሉ ፕራክቲካል እና እኔ ከ4 ዓመት በላይ ሳደርገው የኖርኩት ነገር ነው። ከዚህ ቪዲዮ በኋላ ምን ላድርግ አትሉም። እያንዳንዱ ስቴፕ አሳያችኋለሁ። ይህን ፐርሰናል ብራንዲንግ ለመገንባት ምንድነው ማድረግ ያለባችሁ የሚለውን ከማንሳታችን በፊት ምናልባት ለአንዳንዶቻችሁ አዲስ ኮንሴፕት ሊሆን ስለሚችል ዲፋይን እናድርገው። ምንድነው ፐርሰናል ብራንዲንግ ካለን ፐርሰናል ብራንዲንግ የሁለት ቃሎች ጥምረት ነው። ፐርሰናል ኤንድ ብራንዲንግ። ፐርሰናል ማለት ግለሰብ ነው። ብራንዲንግ ማለት ደግሞ ሜሴጅ ነው፣ የሚያስተላልፈው መልእክት እንደማለት ነው። ስለዚህ የሆነ ሰው ብራንዱ ማለት እሱ በሌለበት ስለሱ የሚወራው ወይም ደግሞ እንግሊዝኛ ቃል ስለተጠቀምኩኝ ሶሪ፣ ግን ሬፑቴሽን ማለት ነው። ሬፑቴሽን ማለት የገነባችሁት ስም እንደማለት ነው። ለምሳሌ አሁን ኃይሌ ገብረስላሴ ስትሉ ጀግና አትሌት፣ ከዛ ደግሞ ኢንቨስተር፣ የብዙ ሆቴሎች ባለቤት አይደለ? ይሄ ነው የሱ ሬፑቴሽን። ከዛ ደግሞ ያው የሆነ ጉራጌነቱ ምናምን ደግሞ አለ። በቃ ኃይሌ ቋጣሪ ነው የሚባል ሬፑቴሽን አለው። ይሄ ነው ፐርሰናል ብራንዱ። እኔ ዩኒቨርሲቲ ተማሪ ያለሁ ጀምሮ ኮንቴንት ስሰራ ከኔ ቢዝነስ ጋር አንድ ላይ ኮምፒቲሽን ውስጥ የነበሩትን ሰዎች የማሸንፍበት ትልቁ ነገር የነበረው ፐርሰናል ብራንድ ነው። because ያለማቋረጥ ቲክቶክ ላይ ቪዲዮ ፐብሊሽ አድርግ ስለነበረ ያለ ክፍያ ማስታወቂያ ሳልሰራ ከስተመሮችን አገኝ ነበር። ይሄ ደግሞ ቢዝነስ ላይ ትልቁ ሚስጥር ማለት ይሄ ነው። ባይ ዘ ወይ ማስታወቂያ ሳይሰሩ ደንበኛ ማግኘት መቻል ነው። በሚያሳዝን ሁኔታ ግን ብዙዎቻችሁ ይሄን እድል ሚስ ታደርጉታላችሁ። በጣም በሚያሳዝን 99.9% የሚሆነው ሰው ይሄ እድል አያገኘውም። ለምን ካላችሁኝ ምናልባት ለነዚህ 3 ምክንያቶች ሊሆን ይችላል። አንደኛውና ትልቁ ብዬ የማስበው ነገር ፐርሰናል ብራንድ ወይም ይሄ የሶሻል ሚዲያ ኢንፍሉዌንሰር መሆን፣ ታዋቂ ሰው መሆንን በጣም ትልቅ ነገር አድርጎ ማሰብ ወይም ደግሞ ለሆኑ ሰዎች የተሰጠ ነው እንጂ ለኔ አይደለም ብሎ ማሰብ ነው። አንድ ነገር ልንገራችሁ፣ ወደዳችሁም ጠላችሁም ፐርሰናል ብራንድ አላችሁ። አበቃ። ምክንያቱም ፐርሰናል ብራንድ ሬፑቴሽን ነው ብለናል። ምናልባት ኢንስታግራም ላይ ያላችሁ 30 ፎሎወር ሊሆን ይችላል። ሊንክድን ላይ ያላችሁ 20 ኮኔክሽን ሊሆን ይችላል። ቲክቶክ ላይ ያላችሁ 100 ፎሎወሮች ሊሆኑ ይችላሉ። አበቃ። የሆኑ ሰዎች እስካወቋችሁ ድረስ ፐርሰናል ብራንድ አላችሁ። አሁን ጥያቄው የሚሆነው ፐርሰናል ብራንዳችሁ እናንተን የሚጠቅም ነው ወይስ እናንተን የሚጎዳ ነው? በሚያሳዝን ሁኔታ የብዙዎቻችሁ ፐርሰናል ብራንድ እናንተን የሚጎዳ ነው። ለምን ካላችሁኝ ኮንሱም ስታደርጉ ስለሆነ የምትሉት እየገነባችኋል፣ ለራሳችሁ እያተረፋችሁ ያላችሁት ነገር ስለሌለ። የዚህ ቪዲዮም ዓላማ ከዚህ ፐርሰናል ብራንድ እንዴት እናንተ ተጠቃሚ ትሆናላችሁ ነው። ሁለተኛው የተሳሳተ አመለካከት ፌመስ መሆን አልፈልግም የሚል ነው። እኔም ፌመስ እንድትሆኑ አይደለም ይሄን ቪዲዮ እየሰራሁላችሁ ያለሁት። ፐርሰናል ብራንድ የመገንባት ዓላማው በነገራችሁ ላይ ፌመስ መሆን አይደለም። ፐርሰናል ብራንድ የመገንባት ዓላማው ክላይንት ማግኘት፣ ሀብታም መሆን ነው። አበቃ። እኔና እናንተ ይሄን ቪዲዮ አዳምጣችሁ ወደ ስራ የምትገቡ ሰዎች ዓላማችን በሶሻል ሚዲያ ገንዘብ መስራት፣ ሀብታም መሆን፣ ሰዎችን መርዳት ነው እንጂ ፌመስ መሆን አይደለም። ቢካዝ ፌመስ መሆን ምንም የሚሰጠው የተለየ ጥቅም የለም። አብዛኛዎቹ ፌመስ ሰዎች ብሮክ ናቸው። ይህን በተደጋጋሚ ነግሬያቸዋለሁ። እንዴት አቴንሽን ወደ ገንዘብ መቀየር እንዳለባቸው አያውቁም። እነሱ የሚያሳዩትን ላይፍ ስታይል አፎርድ አያደርጉትም። እኛ እሱን አንፈልግም። ሶሻል ሚዲያ ላይ ፌመስ መሆን ሳይሆን ለሆኑ ስፔሲፊክ ሰዎች ኮንቴንት እየሰሩ የእነሱን ችግር በኮንቴንትና በኋላ ላይ ደግሞ ከኮንቴንቱ ጋር ተያይዞ የምትጀምሩት ቢዝነስ እሱን ችግራቸውን መፍታት ነው የእናንተ ዓላማ እንጂ ዝም ብሎ ሁሉም ሰው እንዲያውቃቸው ኢንተርቴነር ወይም ደግሞ አዝናኝ ሰው መሆን አይደለም። አዝናኝ ሰዎች፣ ኢንተርቴነሮች፣ ዘፋኞች፣ ኮሜዲ የሚሰሩ ምናምን ድራማ የሚሰሩ ሰዎች
ገንዘብ የላቸውም በነገራቸው ላይ አብዛኞቹ። ምክንያቱም ኢትስ ቬሪ ሃርድ እሱን ወደ ገንዘብነት መቀየር። ምክንያቱም ኦዲየንሱ ጋር የገነቡት ብራንዳቸው አዝናኝ የሚል ነው እንጂ ታማኝ ገንዘብ የሚከፈለው ችግር የሚፈታ አይደለም። ገንዘብ ለማግኘት ደግሞ ከዚህ በፊትም በተደጋጋሚ እንደነገርኳችሁ ቫልዩ ፕሮቫይድ ልታደርጉ ይገባል። ፕሮቫይድ የምታደርጉት ቫልዩ ችግር መፍታት የሚችል መሆን አለበት። ሰዎች ችግር እንደምትፈቱ ካላመኗችሁ ገንዘብ አይከፍሏችሁም። ስለዚህ ዓላማው ፌመስ መሆን ሳይሆን ለሆኑ ስፔሲፊክ ሰዎች እናንተን ልትረዷቸው ለምትችሉ ሰዎች ለነሱ ሶሉሽን ፕሮቫይድ የሚያደርግ ሰው ሆኖ መገኘት ነው። ለዛ ደግሞ በመቶ ሺዎች የሚቆጠር ፎሎወር 400 ሺህ 200 ሺህ ሰብስክራይበር አያስፈልጋችሁ። በጣም በጥቂቱ ያን ነገር መገንባት ትችላላችሁ። የሚገርማችሁ ማለት ነው እኔም በኋላ የገባኝ ነገር ኢንስታግራም ላይ 10 ሺህ 20 ሺህ 30 ሺህ ያላቸው በተለይ ደግሞ ሊንክድን ላይ 10 ሺህ የማይሞላ ፎሎወር ያላቸው ግን ስፔሲፊክ የሆነ ቶፒክ ላይ ብቻ ኮንቴንት ክሬት የሚያደርጉ ሰዎች የሚገርም ገንዘብ ነው የሚሰሩት። የሚገርም ለምን ካላችሁኝ ስፔሲፊክሊ የሚያወሩት አንድ ኤሪያና አንድ ኤሪያ ላይ ብቻ ነው። እዛ ላይ ኢንትረስትድ የሆኑ ሰዎች ብቻ ይከተሏቸዋል። ከዛ ውጭ ያለው ሰው እንዲመጣም አይፈልጉም፣ አይመለከታቸውም። ለዚህ ደግሞ እኔ ራሴ መሰክር ልሆናችሁ እችላለሁ። ሶ ሪሰንት ላይ ጀመረው ለምሳሌ የቢዝነስ ቻናል አለ ዮናስ ሞህ ቢዝነስ የሚል ማለት ነው። እዚህ ዮናስ ሞህ ቢዝነስ ላይ ብትሄዱ ተምኔሉም ታይትሉም ኮንቴንቱም ስለ ቢዝነስ እና ስለ ቢዝነስ ብቻ ነው። ቢዝነስ የሌለው ሰው እንዲመጣም አንፈልግም። ለምን ካላችሁ አንጠቅምም። ማውራው ነገር እዛ ጋር ቢጎዳ ነው ቢዝነስ የሌላቸው ሰዎች እንጂ አይጠቅማቸውም። ስለዚህ እኔ ሰርቭ ማድረግ የምፈልገው የሆነ ቢዝነስ ከፍቶ ቢያንስ 300 ሺህ 400 ሺህ ብር በወር ጄነሬት እያደረጉ ላሉ ሰዎች ነው። ያ ካልሆነ ማውራው ነገር በሙሉ ሴንስ ስለማይሰጥ ማለት ነው። ስለዚህ ያን ቻናል ሄዳችሁ ብትመለከቱት ሰብስክራይበር ቁጥሩ ትንሽ ነው፣ ቪው በጣም ትንሽ ነው። ግን ይነዋት ማነሱ ምንም እንደ ጉዳት አንመለከተውም እኛ ቢካዝ እነዛ የሚያዩት ሰዎች ግን እኛ ችግራቸውን ሶልቭ እናደርግላቸው የምንችላቸው ሰዎች ናቸው። ሶስተኛውና ትልቁ ምክንያት የሁሉም እናት ማለት እንችላለን ሰው ምን ይለኛል የሚል ስጋት ነው። ሰው ምን ይለኛል ነው ሰውን ወደኋላ ያስቀረው። ከዛ ምን ይሉኛል ብላችሁ የምትሰጓቸው ሰዎች ደግሞ ከእናንተ የተሻለ ህይወት ያላችሁ አይደሉም። ከእናንተ የተሻለ ህይወት ያላችሁ ሰዎች ምንም እንደማይሏችሁ እናንተም ታውቁታላችሁ። ሶስት ታስቡት እየፈራችሁ ያላችሁት ጀጅመንት ከእናንተ የባሱ ወይም እንደናንተ አይነት ህይወት ያላቸው ነው። ከዛ ሶሳይቲ መለየት በራሱ ስለሚያስፈራ ብዙ ሰው እኔ ይሄ ጋጦጥነት ነው፣ አፈንግጦ መውጣት ነው፣ ምን ይሉኛል ሰፈር ውስጥ ቤተሰብ ውስጥ ምን ይሉኛል፣ ምን ብዬ እነግራቸዋለሁ፣ ኮንቴንት ጀመሩ፣ አረ ክሪንጅ ነው ይሄ ነገር፣ ጓደኞቼ መሃል ሲሄድ ምናምን አረ ምንድነው ይሄ ልጅ በቃ የሚያሳየው ነገር ደስ አይልም፣ ያንን መባል ስለምትፈሩ ኮንቴንት አትጀምሩም። ኤንድ ዩ ኖ ዋት ኮንቴንት ብቻ አይደለም ይሄ ነገር ከብዙ ነገር ወደ ኋላ ያስቀራችኋል። ማአት ሰው ነው በጓደኛው ኢንፍሉዌንስ ምክንያት ቢዝነስ ሳይጀምር ኮንቴንት ሳይጀምር ወደ ኋላ ይቀረው። ይሄ እንዴት ማሸነፍ እንዳለባችሁም አልነግራችሁም። ብቸኛው ሰው ይለኛል የምታሸነፉት ሰው ምንም የራሱ ጉዳይ ብሎ ወደ ስራ በመግባት ነው። ሌላ ሳይኮሎጂካል ትሪክ ቲፕ ምናምን መስጠት አያስፈልግም። ይሄንን ሰው ይለኛል የሚለውን ነገር ወደ ጎን ማድረግ ካልቻላችሁ በህይወት ምንም ደህና ነገር ዲዘርቭ አታደርጉም። ሆነስትሊ ከልቤ ነው። ለዚህ ቪዲዮም እንዳትመለከቱ ቻትጂፒቲንም እንዳትጠይቁ ይሄን ጀስት ዝግት ማድረግ ነው። ይሄንን ካለን ሁላችንም የሚያስማማን ነገር በዚህ ዘመን ፐርሰናል ብራንዲንግ ያለው ሰው ወርቆ አይወርቅም። አባቶቻችን የበላና የተማረ ምናምን ብለውናል አይደል? አሁን ግን ፐርሰናል ብራንድ ያለው ሰው ምንም ነገር ሽጦ ምንም ነገር አስተዋውቆ የፈለገውን ቢዝነስ ከፍቶ ሰርቫይቭ ማድረግ የተሻለ ነገር መገንባት ይችላል። በዚህ ከተስማማን አሁን ፍላጎቱ ላደረባችሁ ሰዎች እንዴት ፐርሰናል ብራንድ እንደምትገነቡና እንዴት ደግሞ ገንዘብ እንደምትሰሩም እነግራችኋለሁ። የመጀመሪያው ስቴፕ ምን አይነት ኮንቴንት ልስራ፣ ምን አይነት ካሜራ፣ ምን አይነት ላይት ልጠቀም ከማለታችሁ በፊት የመጀመሪያው ስቴፕ የሚሆነው ማነው እንዲያዳምጣችሁ ወይም ኦዲየንሳችሁ እንዲሆን የምትፈልጉት የሚለውን አይደንቲፋይ ማድረግ ነው። ይሄንን ዴሞግራፊና ሳይኮግራፊ እያልን እንጠራዋለን። ዴሞግራፊ ማለት በእድሜ፣ በጾታ፣ በሚኖሩበት ሎኬሽን፣ በገቢያቸው መጠን፣ በስራቸው ታይፕ፣ በቢዝነሳቸው ታይፕ ሊሆን ይችላል። በዚህ ከፋፍሎ ማወቅ ይሄ ዴሞግራፊ ነው። ሳይኮግራፊ ደግሞ የሚባለው ቢሄቪየራቸው፣ ባህሪያቸው ምን አይነት ነው፣ ኢንተረስታቸው፣ ቢሄቪየርና ኢንተረስት ከዛ ደግሞ ፍላጎታቸው ደግሞ ምንድነው። እነዚህ ሁለቱን በደንብ አንደርስታንድ ማድረግ ነው። እመኑኝ ኦዲየንሳችሁን አንደርስታንድ ካደረጋችሁ ገንዘቡ የሚያልቀው እዚህ ጋር ነው። በኋላ ወደ ክላይንትም ወደ ከስተመር የምትቀይሯቸው መጀመሪያ በደንብ አንደርስታንድ ስታደርጓቸው። ኢቭን የምትሰሩትን ኮንቴንት ሼፕ የሚያደርገው ይሄ ነው። ለምሳሌ ሰንበዲ ቪዲዮ ኤዲተር ከሆነ ኦኬ ቪዲዮ ኤዲተር ነኝ፣ ምን አይነት ሰዎች ነው እንዲያዩኝ የሚፈልገው? ቪዲዮ ኤዲተር ከሆንኩኝ እንዲያውኝ የምፈልገው ቪዲዮ ኤዲተር መሆን የሚፈልጉ ሰዎች ናቸው ወይስ ቪዲዮ ኤዲቲንግ የሚያስፈልጋቸው ሰዎች ናቸው? ይሄን ደግሞ ዲፋይን ለማድረግ ራሱ መጠየቅ ያለበት ነገር ክላይንት ነው እየፈለኩ ያለሁት ወይስ ተማሪ ነው እየፈለኩ ያለሁት ነው። ሶ ኦዲየንስ እየገነባ ያለው ኤዲተር መሆን የሚፈልጉ ሰዎች ከሆነ የሚያወራው በኋላ ላይ ኮንቴንት ሲሰራ ኤዲቲንግን ብሬክ ዳውን እያደረገ እንዴት ኤዲቲንግ እንደሚሰራ ሊያሳይ ይችላል። የሚፈልገው ክላይንቶች ደግሞ ከሆነ የሚሰራው ኮንቴንት እንዴት ኤዲቲንግ ኮንቴንታቸውን፣ ፐርፎርማንሱን፣ ቪውን፣ ሪቹን፣ ኮንቨርዥኑን ወደ ከስተመር የሚቀየሩ ሰዎችን ፐርሰንት እንዴት ሊጨምረው እንደሚችል ነው የሚያሳየው። ስለዚህ ሶዛት ክላይንቶች አይተው ኦኬ ይሄ ኤዲቲንግ ያስፈልገኛል ለቢዝነስ ወይም ለኔ ፐርሰናል ብራንድ ያስፈልገኛል
ይፈልጋል ብሎ ሌሎች ገንዘብ ያላችሁ ሰዎች ለሱ እንዲከፍሉት ማለት ነው። የመጀመሪያው ማድረግ ያለባችሁ ነገር ማን ነው እንዲያየኝ የሚፈልገው የሚለውን አይደንቲፋይ ማድረግ ነው። የሚገርማችሁ አብዛኛው ኮንቴንት ክሬተር አያውቀውም ማን እንዲያው እንደሚፈልግ። በተለይ ቲክቶክ ላይ እኔ አሁን አያቸዋለሁኝ፣ ግራ ነው የሚጋቡት። ዛሬ ለሆነ ሰው ነው የሚሰሩት፣ ነገ ለሆነ ሰው ነው የሚሰሩት። ምንም ክሊር የሆነ ዴፊኒሽን የለም። እኛ ተነጋግረናል። ወደ ሶሻል ሚዲያ የምትመጡት ገንዘብ ለመስራት ነው እንጂ ፌመስ ለመሆን አይደለም። ስለዚህ ገንዘብ ለመስራት ከመጣችሁ ማን ነው የሚከፍለኝ የሚለውን ቀድማችሁ ካላወቃችሁት በስተቀር ማን ሰርቭ ልታደርጉ መጣችሁ? ራሳችሁን ትመለከቱና እኔ ከማን ጋር ነው ቀጥታ ማውራት የሚችለው? ኦኬ እነዚህ ሰዎች በግልጽ ልታውቋቸው ይገባል። ካልሆነ ቲክቶክ ላይ በሚወጣ ቪዲዮ ሪያክት በማድረግ የሆነ ኮሜዲ ስኪት በመስራት ሪያክት በማድረግ ምንም የምትገነቡት ኦዲየንስ የለም። ሆነስትሊ ዝም ብሎ የተበተነ ላይክ እና ቪው ነው የምታሳዱት። አንዳንዶቹ ጭራሽ ልመና ነው የሚይዙት። ግራ ነው የሚገኝ ልመና። ላይክ አድርጉት፣ ይሄን ያህል ጊዜ ሼር አድርጉት። በግልጽ ነው የምናገረው። አንዳንዱ ዛሬ መቤቴ ናት 21 ጊዜ ሊንክ ኮፒ በቃ ስለ ቅዱስ ገብርኤል 19 ጊዜ እንዴ! አረ ያ ምንም አድ የሚያደርገው ነገር የለም። ሆነስትሊ ይሄ ለማኝ መሆን አያስፈልግም። ላይክ እና ሰብስክራይበር ጠቃሚ ነገር ፕሮቫይድ ካደረጋችሁ ሰዎች ላይክ እና ሼር ያደርጉታል። አይጠፋቸውም ባይዘው ማድረግ እንደሚችሉ ያን ነገር ስለጠየቃችሁ ልታገኙ ትችላላችሁ። ያው ሜቢ ግን ምንም የሚጨምርላችሁ ነገር የለም እሱ። ስለዚህ ዲፋይን ማን ነው እንዲያየኝ የሚፈልገው የሚለው። ይሄን ካረጋችሁ በኋላ ሁለተኛው ስቴፕ ፎርማት መምረጥ ነው። ሁለት አይነት ፎርማት ነው ያለው፣ ሾርት ፎርም እና ሎንግ ፎርም። የትኛው ላይ ነው ኮንቴንት ቢጀምር የተሻለ የሚሆነው? በአጫጭር ቪዲዮዎች ልጀምር ወይስ ደግሞ በረጃጅም በዩቲዩብ ልጀምር ነው? ሾርት የምንላቸው ቲክቶክ፣ ኢንስታግራም ሪል፣ ዩቲዩብ ሾርት፣ ሊንክድን፣ ፌስቡክ ላይ የሚፖስቱ አጫጭር ፖርትሬት ቪዲዮዎች ናቸው። ሎንግ ደግሞ ቤዚክሊ ዩቲዩብ ነው። ኦኬ ከነዚህ የትኛውን ነው መምረጥ ያለብኝ ነው ትልቁ ጥያቄ። ለእኔ ስጀምር ቀላል የነበረው ዩቲዩብ ነው። ዩቲዩብ ላይ ፖስት ካደረግኩ በኋላ ነው የተወሰኑ ቪዲዮዎች ራሱን ዩቲዩብን እንዲሁ ላንድስኬፕ እንዳለ ሳልቆርጥ ቲክቶክ ላይ ፖስት አደረግኩትና የመጀመሪያ ቪዲዮ ብዙ ቪው አግኝቶ ነበረ። ትምህርት ቤት ጎርቶኛል ምንም አልጠቀመኝ ምናምን የሚል ቪዲዮ ነው የዛኔ ስለ ዩኒቨርሲቲ ሳማረር የነበረውና ቲክቶክ ላይ ሄዳ ፐርፎርም አደረገ። ኮንቴንት ለመስራት የሚቀለው ሾርት ፎርም ነው። ዴፊኒትሊ ይቀላል። ቢካዝ ስልካችሁን ሊትራሊ ብድግ አድርጎ ካሜራ አብርቶ አውርቶ ፖስት ማድረግ ሊሆን ይችላል። ሎንግ ፎርም በአንጻሩ አዎ ስልክ አንስታችሁ እንደዚህ ልትቀርጹ ትችላላችሁ፣ ግን 10 ደቂቃ 15 ደቂቃ ልታወሩ ስለምትችሉ የምታወሩት ነገር ሊኖራችሁ ይገባል። የሆነ ሐሳባችሁ ሳይቆራረጥ ወይም አይዲያ ገዘፍ ያለ ሐሳብ ይዛችሁ በዛ አይዲያ ላይ ረዘም ላለ ጊዜ ማውራት አስፈላጊ ነው። እኔ ኮንቴንት ጀምር ያደረኩት ከማቆ ቶፒክ ስለ ዩኒቨርሲቲ በማውራት ስለነበር የጀመርኩት ስለ ዩኒቨርሲቲ አይደለም 10 ደቂቃ 1 ሰዓትም ላወራ እችላለሁ። ስለዚህ ስልኬን አስቀመጥኩኝ። የዛኔ እንዲህም ካሜራው አሪፍ ምናምን አልነበረም፣ ሰልፊ ዋይት ተበላሸች ናት። እሷ እንደዚህ አስቀምጬ ስለ ዩኒቨርሲቲ ማውራት ጀመርኩኝ። የዛኔ ሐሳቤ ሳይቆራረጥ 4 5 6 ፖይንቶችን ስለ ዩኒቨርሲቲ አወራሁኝ ዩቲዩብ ላይ። እሱ ፖስት ተደረገ። ለኔ ያቀላል ነበረ። አሁን ከየትኛው ልጀምር እያላችሁ ለምታስቡ ሰዎች እንደምትሰሩት ኮንቴንት ይወሰናል። ምን አይነት ኮንቴንት ልስራ የሚለውን በኋላ እነግራችኋለሁ። ግን የምትሰሩት ሲሪየስ ኮንቴንት እና የሰዎችን ሐሳብ ይዞ ማቆየት የሚችል ጉዳይ ከሆነ እኔ ሪከመንድ የማደርጋችሁ ሎንግ ፎርም እንድትሰሩ ነው። ምክንያቱም ሳይኮሎጂው ምንድን ነው አጌን አሁንም የተገናኘ ነው ክላይንቶችን ከስተመሮችን ለማግኘት እስከሆነ ድረስ አንድ ሰው እንዲያምናችሁ 1 ደቂቃ 30 ሰከንድ አይቶ ከሚያምናችሁ ይልቅ 10 ደቂቃ 20 ደቂቃ አይቶ የሚያምናችሁ ይበልጣል። ስለዚህ ሎንግ ፎርም የሚሰጠው ትልቁ አድቫንቴጅ ምንድነው? እናንተን ቪዲዮ እያያችሁ አሁን 10 ምናምን ደቂቃ አልፏችሁ ሊሆን ይችላል። ይሄ 10 ምናምን ደቂቃ ቁጭ ብላችሁ አያችሁኝ ማለት የሆነ የሚፈጠር ጥሩ ፖዚቲቭ የሆነ ሪሌሽንሺፕ በመካከላችን ይኖራል። ትረስት ቢልድ እያደረገ ይመጣል። እኛ እንደውም አንዴ የሆነ ነገር ኤክስፐሪመንት አድርገን ነበር። ቪዲዮዎቹን ማስረዘም 20 ደቂቃ 30 ደቂቃ 40 ደቂቃ ማድረግ። ለምን አቴንሽን ስፓናቸው አጭር የሆነ ይሄ ቲክቶክ የጠበሳቸው ሰዎች የኔን ኮንቴንት አይተው ምንም ነገር አያገኙም። ስለዚህ አረዝመዋለሁኝ። በዛ በረዘመ ቪዲዮስ ማክሲመም የምለውን ቫልዩ ለመስጠት ሞክራለሁ። የሚጠቀሙ ሰዎች ደግሞ ይጠቀማሉ። ቢካዝ እነሱ ሰዎች ጋር ነው በኋላ ሪሌሽንሺፕ መገባት የምፈልገው። እናንተም የያዛችሁ ቶፒክ ሰፋ ያለ ነገር ከሆነ ሰዎችን ቁጭ አድርጎ ሊያስተምር የሚችል ኤዱኬሽን ከሆነ እኔ ሰጀስት የማደርጋችሁ ሎንግ ፎርም ነው። ካልሆነ ደግሞ በአጫጭር ሀሳቦች መገለጽ የሚችል ከሆነ ምናልባት እየቆራረጣችሁ ቲክቶክ ላይ ፖስት ልታደርጓቸው ትችላላችሁ እነዛን ሀሳቦች። ግን ኢቨንቹዋሊ ጥሩ ገንዘብ መስራት የምትፈልጉ ከሆነ እኔ ሃይሊ ሪከመንድ ተመልሳችሁ እንኳን ወደ ሎንግ ፎርም ወደ ዩቲዩብ እንድትመጡ ነው። ሶስተኛው ስቴፕ የሚሆነው ፕላትፎርም መምረጥ ነው። ፕላትፎርም ስናነሳ አሁን ባለንበት በ2026 አብዛኞቹ ሶሻል ሚዲያዎች አልጎሪዝማቸው የተመሳሰለ መጥተዋል። ፌስቡክን፣ ቲክቶክን፣ ኢንስታግራምን ምናምን ብትወስዱ አንዱ ኮንቴንት አሁን ሁሉም ፕላትፎርም ላይ ፐብሊሽ ቢደረግ የሚሰራበት አይነት ሲቹዌሽን ነው ያለው። ግን እያንዳንዱ ፕላትፎርም በተለየ መንገድ ትሪት መደረግ ይፈልጋል። እዛ ፕላትፎርም ላይ ያሉት የተለያዩ ሰዎች ስለሆኑ ማለት ነው። ከየትኛው ፕላትፎርም ነው መጀመር ያለብኝ ስትሉ እኔ ሪከመንድ የማደርገው አንድ ኮር ፕላትፎርም እንዲኖራችሁ ነው። አንድ ኮር ፕላትፎርም ያ ማለት ኦሪጂናል ኮንቴንት ፐብሊሽ የምታደርጉት አንድ ኮር ፕላትፎርም ላይ ይሆንና ያንኑ ሴም ኮንቴንት ግን ሌላም ቦታ ላይ
ፐብሊሽ ታደርጉታላችሁ። ግን እናንተ አክቲቭ የምትሆኑት ኦዲየንስ ቢልድ የምታደርጉት አንድ ፕላትፎርም ላይ ይሆናል። ሶ ለዚህ አሁን the easiest ብዬ የማስበው እኔ ኦዲየንስ ለማሳደግ obviously ቲክቶክ ነው። ቲክቶክ ላይ ኤኒዋን ዛሬ ቪዲዮ ቢሰራ ያ ቪዲዮ 10,000 20,000 100,000 የመታየት እድሉ በጣም ከፍተኛ ነው። ቢካዝ ቲክቶክ እንዲህ ነው፣ በቃ አልጎሪዝሙ እንደዛ ነው የሚሰራው። በአጭር ጊዜ ሳታስቡት ፌመስ ሊያደርጋችሁ ይችላል። የሆኑ ሰዎች እኮ ደንግጠዋል። ያላሰቡት አይነት ፌም በአንድ ወር በሁለት ወር በሶስት ወር አግኝተው ከዛ ምን እንደሚያደርጉት ያን ፌም ግራ ይገባቸውና በአንድ ጊዜ ላይፍ ስታይላቸውን ይቀይረውና ከዛ እንዴት ኦፕሬት እንደሚያደርጉ ያውቁም። ከዛ ተመልሰው ወደዛ ብሮክነስነት ይወድቃሉና ቲክቶክ ባህሪው እንደዛ ስለሆነ the easiest ልትጀምሩበት የምትችሉት ፕላትፎርም ቲክቶክ ሊሆን ይችላል። ሶ ስትመርጡ ግን ዋናው ኮንሲደር ማድረግ ያለባችሁ ነገር የትኛው ፕላትፎርም ነው የኔን ጥንካሬ የሚያጎላው ድክመቴን ደግሞ የሚደብቀው የሚለውን መምረጥ ነው። ሶ ለምሳሌ የኔ ጥንካሬ ምንድነው? ረጅም ሰዓት ማውራት ችግር የለብኝም። ስለዚህ ዩቲዩብ ጥንካሬን ያጎላልኛል። በአንጻሩ ድክመቴ ምንድነው? ፎቶዎች መነሳት፣ ከፎቶ ጋር አንድ ላይ ካፕሽን እያደረጉ ፖስት ማድረግ አልችልም። ስለዚህ ኢንስታግራም ላይ ዘገየው፣ ሊንክድን ላይ ዘገየው። ለምን? ሊንክድን ረጅም ቪዲዮዎችን ሰፖርት ስለማያደርግ ማለት ነው። ሶ የእናንተ ጥንካሬ የትኛው ነው? ጽሁፍ ከሆነ የምትችሉት ምናልባት ሊንክድን ላይ ብትሄዱ፣ ፌስቡክ ላይ ብትሄዱ ማሲቭ ኦዲየንስ ቢልድ ማድረግ ትችላላችሁ የጽሁፍ ሰዎች ከሆናችሁ። ቪዥዋል ከሆነ ፖስት የምታደርጉት በኢሜጅ በቪዲዮ ኤስቴቲክ ባላቸው ክሬቲቭ ቪዲዮዎች ደግሞ ከሆነ መስራት የምትችሉት ኢንስታግራም ላይ ብትመጡ በጣም ቆንጆ ነው ለእናንተ። አጫጭር ቪዲዮዎችን ራሳችሁን ሪከርድ እያደረጋችሁ ፖስት ማድረግ ከሆነ ደግሞ የእናንተ ጥንካሬያችሁ ቲክቶክ ላይ ብትሄዱ አሪፍ ነው። ረጅም ሰዓት ቁጭ ብሎ ማስረዳት፣ ማስተማር፣ ሀሳባችሁ ረዘም ባለ ደቂቃ መግለጽ ደግሞ ከሆነ የእናንተ ጥንካሬ ዩቲዩብ ላይ ትመጣላችሁ ማለት ነው። ግን ይሄ ማለት አንድ ፕላትፎርም ላይ ብቻ እየሰራችሁ ትቆያላችሁ ማለት አይደለም። እንዳልኳችሁ the same content ሌሎችም ፕላትፎርሞች ላይ ፖስት ይደረግ። አክቲቭ ላትሆኑ ትችላላችሁ፣ ላትከታተሉ ትችላላችሁ፣ ግን just ፖስት አድርጉት because ዝም ብሎ ያድጋል። አሁን እኔ ሊንክድን ላይ አክቲቭ አይደለሁም እንዳልኳችሁ ለረጅም ጊዜ የሊንክድን ጥንካሬ ስላልነበረ ትቼው ነበር ሊንክድን። ግን ሊትራሊ ኢንስታግራም ላይ ፐብሊሽ የምናደርጋቸውን ኮንቴንቶች እያመጣ ሊንክድን ላይ ፐብሊሽ በማድረግ ከ70,000 ፎሎወር በላይ ዴቨሎፕ ተደርጓል። ኮኔክሽኑ ስቲል 100 አልገባም። ባይ ዘ ወይ ምን ያህል አክቲቭ እንዳልሆንኩኝ በዛ ማየት ትችላላችሁ። ግን ፎሎወሩ አድጓል። ምናልባት ሊንክድን ላይ እንደዛ አይነት ፎሎወር ያላቸው ሰዎች እኛ ሀገር ላይ በጣም ጥቂት ናቸው። ሶ ያደረግነው ሌላ ምንም አይደለም፣ ሌላ ቦታ የሰሩ ኮንቴንቶችን ፐብሊሽ ማድረግ ነው። እና በዚህ መንገድ ፕላትፎርም ከመረጣችሁ በኋላ አራተኛው የሚሆነው አሁን ኮንቴንት ለመስራት ዝግጁ ናችሁ። ኮንቴንት ፒላር የሚባል ወይም የኮንቴንት ምሰሶች እንደማለት ነው። ዋና የኮንቴንት ምሰሶች እነዚህ 3 የኮንቴንት ምሰሶችን ልስጣችሁ ነው። የመጀመሪያው ኤዱኬሽን ነው። ኤዱኬሽን ዳይሬክትሊ ኦዲየንሳችሁን ማስተማር ነው። ልክ አሁን እያደረኩ እንዳለሁት ፐርሰናል ብራንዲንግ ቱቶሪያል ብሎ ማስተማር የምታውቁት ጉዳይ ላይ። ሁለተኛው ደግሞ ኢንሳይት መስጠት ነው። አዳዲስ ኦፖርቹኒቲዎችን፣ አዳዲስ እድሎችን ለሰዎች ማስተዋወቅ። ይሄን ያህል ገንዘብ የምትሰሩባቸው ስራዎች፣ ሳይድ ኢንካሞች እያልኩኝ የምሰራቸው ቪዲዮዎች ይሄ ነው፣ ኢንሳይት ለመስጠት ነው። ሶስተኛው ደግሞ ኢንስፓየር ለማድረግ ነው። ኦኬ እኔ የምችላለሁ የሚል ስሜት ሰው እንዲሰማው ማድረግ። ለዚህ ደግሞ ፐርሰናል ስቶሪያችሁን ሼር ማድረግ ወይም የሌሎች ሰዎችን ስቶሪዎች ማምጣትና ሼር ማድረግ። ለምሳሌ እኔ ቭሎግ የምሰራበት ላይፍ ሌሰን የምሰራበት ምክንያት ሰዎች ኢንስፓየር ለማድረግ ነው። ኦኬ ይሄ ልጅ ከዩኒቨርሲቲ ተማሪነት ተነስቶ 30 ብር አጥቶ የነበረ ልጅ ሶሻል ሚዲያ ላይ እየሰራ ዲጂታል ማርኬቲንግ እየሰራ ህይወቱን መቀየር ከቻለ እኔ መቀየር እችላለሁ የሚል እምነት ሰዎች ላይ እንዲፈጥር ማለት ነው። ኤድ በእርግጠኝነት ደግሞ ፈጥሯል ብዙዎቻችሁ ላይ። ሶ ምናልባት ኮምፕሊትሊ ለሶሻል ሚዲያ ጀማሪዎች ከሆናችሁ ኦኬ ምን አይነት ነገር ነው ማወራው ማዘጋጀው ኮንቴንት ምን ነው መሆን ያለበት ካላችሁኝ የመጀመሪያው እናንተ በደንብ የምታውቁት ጉዳይ ምናልባት ረጅም ዓመት የቆያችሁበት ሊሆን ይችላል፣ ወይም ኦብሰስ ሊሆናችሁበት ጉዳይ ብታወሩ ማጠጉት አይነት ኮንቴንት አለ አይደል? ጓደኞቻችሁ አረ ገሌንማ በዚህ ጉዳይ ጠይቀው በደንብ ያብራራል የምትባሉበት ጉዳይ yes exactly ከሱ ጀምሮ። ሁለተኛው ደግሞ እናንተ ኦሬዲ ያለፋችሁበት ሲቹዌሽን፣ ምናልባት ሰርታችሁት ያለፋችሁት ቢዝነስ ሊሆን ይችላል፣ ኦር ፐርሰናል ያለፋችሁበት የራሳችሁ ፐርሰናል ስቶሪ ወይም ፐርሰናል ኤክስፒሪየንስ ሊሆን ይችላል። እናንተ ያለፋችሁበትን በጣም ብዙ ሰዎች ያለፉበት ነው። ስለዚህ እንዴት እንዳለፋችሁት መስማት ይፈልጋሉ። እሱ ኮንቴንት ነው። ሶስተኛው ደግሞ ወደፊት መስራት የምትፈልጉት ወደፊት ማወቅ የምትፈልጉት ምናልባት በሚቀጥሉት ዓመታት ሙሉ ለሙሉ ልትገቡበትም ያሰባችሁት ቶፒክ ወይም ስራ ወይም አጀንዳ ካለ እዛ ጉዳይ ላይ ኮንቴንት መስራት። ከዛ እናንተም ትታያላችሁ አብራችሁ ያደጋችሁ ትሄዱ። ለኔ አሁን ዲጂታል ማርኬቲንግ ይሄ ነበር ላይክ ስጀምር ዲጂታል ማርኬቲንግን በደንብ አውቄው ረጅም ዓመት ሰርቼበት አልነበረም፣ ግን ወደፊት መስራትና ማድረግ የምፈልግበት ጉዳይ ስለነበረ ኮንቲኒየስሊ ስለዛ ጉዳይ ሰራ ነበር ኮንቴንት እና ሰዎች አይተውታል። በዲጂታል ማርኬቲንግ የኔን ጆርኒ የኔን እድገት አይተውታል። አምስተኛው ስቴፕ ኮንቴንት ፒላር ከመረጣችሁ በኋላ ናው ኮንቴንቱን ማዘጋጀት ነው። ሶ አንድ ኮንቴንት ሲዘጋጅ ፊክስድ የሆነ የምትከተሉት ፕሮሰስ ቢኖራችሁ ጥሩ ነው። ሶ የመጀመሪያው ስቴፕ ሪሰርች ማድረግ ነው። አሁን ላይ ኤአይ የሚባል ነገር አለ። ሪሰርችንግ በጣም ቀላል ነው። እናንተ እንደፈለጋችሁ ታርጎ ሪሰርች ሰራላችኋል። ሁለተኛው ስቴፕ ስክሪፕት ማድረግ ነው።
ስክሪፕት ማድረግ ሲባል ፉል ኦን ፉል የሆነ የምታነቡት ስክሪፕት ላይሆን ይችላል። ሜቢ ቪዲዮ ሰርታችሁ ለማታውቁ ሰዎች ፉል ኦን ፉል ያ ማለት ከሀስ ከፐ ስክሪፕት አድርጋችሁት ሸምድዳችሁ ቪዲዮ ልታደርጉ ትችላላችሁ ለሚከብዳችሁ ሰዎች ማለት ነው። እኔ ግን ሪከመንድ ማድረገው ቡሌት ፖይንት እንድታስቀምጡ ነው። ሶ ቡሌቱን እያያችሁ እዛ ላይ ሐሳባችሁን እንድትናገሩ ማለት ነው። ይሄ የሚከብዳችሁ ከሆነ ግን ስክሪፕት ማድረግ ነው። ስክሪፕት ስታደርጉ ደግሞ ስቲል ኤአይ መጠቀም ትችላላችሁ። ቻትጂፒቲ ግን ቻትጂፒቲን ትሬን ልታደርጉት ይገባል። እንዴት ነው ትሬን የምታደርጉት? እናንተ የምጽፉበትን መንገድ ትሰጡታላችሁ። ከዛ ቻትጂፒቲን ብላችሁ ነው የምትጠይቁት። ከዚህ በኋላ አንተ ኮንቴንት ራይተር ነህ፣ ለኔ ፐርሰናል ብራንድ ኦዲየንሶቼ እነዚህ ናቸው፣ የሚከተለው ኮንቴንት ፒላር ይሄ ነው፣ የምጽፍበት አጻጻፊ ደግሞ ይሄ ነው ብላችሁ አጻጻፋችሁን ሰጡታላችሁ፣ አንድ ሳምፕል ማለት ነው። ከዛ በዚህ መሰረት የምሰጥ አይዲያዎች ላይ ኮንቴንት ጽፍልኛላችሁ። በዚህ መንገድ ትሬን ስታደርጉት ኮንቲኒየስሊ ጥሩ የሚባሉ ስክሪፕቶች ይሰጣችኋል። እናንተ ሪፋይን ማድረግ ነው ከእናንተ የሚጠበቀው። ሶስተኛው ስቴፕ ሪከርድ ማድረግ ነው። ሪከርድ ለማድረግ እንዳልኳችሁ የግዴታ ካሜራ እንዲ 3 ላይት ሴትአፕ ምናምን አያስፈልግም ጋይስ። ናቹራል ላይት መስኮት ላይ ጸጥ ያለ ባክግራውንድ አበቃ። አንድ ቪዲዮ ኮንቴንት 2 ኮምፖነንቶች ናቸው ያሉት፣ ምስልና ድምጽ። እነዚህ ሁለቱ ማይረብሹ ከሆነ ኮንቴንቱ መተላለፍ ይችላል። ትረስት ሚ እመኑኝ፣ ጀማሪዎች ስትሆኑ ሰዎች የሚመለከቱት ሴታፓችሁን ሳይሆን የምታወሩት ነገር ይዘቱን ነው። ስለዚህ ባላችሁ ነገር ጀምሩት፣ ባላችሁ ስልክ፣ ባላችሁ ላይት። እኔ ጀመርኩት የቡና ጠረጴዛ ላይ ረከቦት እዛ ላይ ደርድሮ መጽሐፍ ስልኬን እዛ ላይ አስቀምጬ የፒሲ ላይ አስደግፌ የፒሲውን ከቨር እንዲና እንዲህ በማድረግ አንግል በማስተካከል ነው። አይ ዊሽ ፎቶ ቢኖርኝና ባሳያችሁ። ኦነስትሊ ከሚቆጭ ነገሮች መካከል ያንን ስቴጅ ያንን ፌዝ ዶክመንት አለማድረጌ ነው። ቤት ውስጥ እየሳቁብኝ ማለት ምንድነው የሚሰራው ይሄ ልጅ እያሉ ነበር፣ እንደዛ ደርድሬ መጽሐፍ ሲታይ ማለት ነው። ግን you know what እዛ ጊዜ ላይ ጀማሪ ነኝ። ጥሩነቱ ጀማሪ መሆኑን መሰላችሁ ማንም አያችሁ። ሶ እንደዛ ታገላችሁ የሰራችሁት ቪዲዮ መጀመሪያ አካባቢ ላይ የሚያየው 30 40 50 ሰው ሊሆን ይችላል። ሶ 30 40 50 ሰው መጥፎ ስም ቢሰጣችሁም it doesn't really matter። ኮንቴንታችሁ የምታስተላልፉት መልእክት እያደገ ሲመጣ የሚመለከቷችሁም ሰዎች እያደጉ ይመጣሉ። የቪዲዮ ኳሊቲያችሁ በዛው ልክ እያደገ ይመጣል። ስለዚህ ቢ ፔሸንት፣ ባላችሁ ነገር ጀምሩት። ሌላው ኤዲቲንግ ነው። ሪካርድ ካደረጋችሁት በኋላ ኤዲተር መቅጠር አይጠበቅባችሁም። እዚህ ስቴጅ ላይ በስልካችሁ ካፕከት ካለ ወይም ፒሲያችሁ ላይ ካፕከት ካላችሁ ሊትራሊ ቪዲዮዎችን ራፍከት መስራት ብቻ ማለት የሆኑ ፓርቶችን ቆርጦ ማስወጣት ከዛ መገጣጠም አበቃ። ይሄን ማድረግ ከቻላችሁ ለዚህ በቃ ኤዲቲንግ ስኪል ካላችሁ ቪዲዮን ፖስት ማድረግ ትችላላችሁ። አየለኝም ካላችሁ ራሳችሁን አስተምሩ። እጅግ በጣም ቀላል የ4ኛ ክፍል ተማሪ ሊሰራው የሚችለው ነገር ነው። ክሊፖችን እየቆራረጡ አንድ ቪዲዮ ማውጣት እጅግ በጣም ቀላል ነገር ነው። ራሳችሁን አስተምሩ። ከየት ካላችሁ ዩቲዩብ ላይ ነው። ሲምፕል አዛ ነው። በዚህ መንገድ ኮንቴንት እያዘጋጃችሁ ፐብሊሽ ታደርጋላችሁ። ቀጣዩ ስቴፕ የሚሆነው ሞኔታይዜሽን ነው ወይም ደግሞ ገንዘብ መስራት ነው። ገንዘብ መስራት የሚለውን ከማውራታችን በፊት ግን ምን ያህል ቪዲዮ ነው መስራት ያለባችሁ ክላይንት ለመያዝ ወይም ደግሞ ከሶሻል ሚዲያ ገንዘብ ለማግኘት? ይሄ እንደናንተ እንደምትሰሩት ኮንቴንት ታይፕ እና እንደ ፍጥነታችሁ ይወሰናል። እኔ አሁን ዩቲዩብ ላይ ሾርቶችን ሎንጎችን ጨምሮ ከ700 በላይ ቪዲዮዎችን ፐብሊሽ አድርገናል። ገንዘብ ለመስራት ምን ያህል ቪዲዮ ነበር ፐብሊሽ ማድረግ የነበረብኝ ኦነስትሊ አላቀውም። ግን የቪዲዮ ቁጥር ሳይሆን ማተር የሚያደርገው እናንተ ፐብሊሽ ባደረጋችኋቸው ቪዲዮዎች ብዛት ምን ያህል ኦዲየንስ አገኛችሁ፣ ምን ያህል የሚያምናችሁ ሰው ገነባችሁ ነው። ፐርሰናል ብራንዳችሁ በ100 ቪዲዮ ሊያድግ ይችላል። ያንዳንዶቻችሁ ደግሞ በ200 300 ሊያድግ ይችላል። ሚስተር ቢስት 100 ቪዲዮ እስኪሰራ ድረስ ማንም አያውቀውም ነበር። ማንም ሊትራሊ ጋይስ 100 ዩቲዩብ እስኪሰራ ድረስ ማንም አያውቀውም። ሶ ይሄንን ሁሉ ጊዜ አብራችሁ ታስገቡትና አንዳንዶቻችሁ አሁን 2 ቪዲዮ 3 ቪዲዮ ፐብሊሽ አድርጋችሁ ነው ተስፋ የምትቆርጡትና ያለባችሁ ችግር የኳሊቲ የኦዲዮ የቪዲዮ ሳይሆን የኮንሲስተንሲ ነው። 4 5 ሰርታችሁ ምንም ጅጅ ልታደርጉ አትችሉም። ስለዚህ እኔ አንድ ቁጥር ስጠን ካላችሁኝ አትሊስት 50 ቪዲዮ ፐብሊሽ አድርጉ 50። ከዛ በኋላ ሞመንተም ካጣችሁበት ስቲል አሰልቺ ከሆነ የሆነ መቀየር ያለባችሁ ነገር አለ ማለት ነው። ሜቢ ኮንቴንት ፒላራችሁ ማስተካከል ይኖርባችኋል ወይም ደግሞ ኦዲየንስ መቀየር ይኖርባችኋል። ግን እዛ ውሳኔ ላይ ለመድረስ 50 ግዴታ ነው። እና በዚህ መንገድ ፐርሰናል ብራንዳችሁን ትገነባላችሁ። የሚፈልጓችሁ ሰዎች ጋር በኮንቴንታችሁ ትደርሳላችሁ። ቀጣዩ ስቴፕ የሚሆነው ሞኔታይዜሽን ነው። እንዴት ነው ገንዘብ የምንሰራው? ከዚህ በፊት ብዙ ጊዜ ነግሬያችኋለሁ። ከሶሻል ሚዲያ ገንዘብ ለመስራት ዳይሬክትሊ ዩቲዩብ ሊከፍላችሁ ይችላል። ግን ኤዱኬሽን ስለሆነ አብዛኞቻችሁ የምትሰሩት አትሊስት ከዚህ ቪዲዮ በኋላ ለኤዱኬሽን ዩቲዩብ የሚከፍለው በጣም ትንሽ ብር ነው። ለምን? የሚመለከቷችሁ ሰዎች ኢትዮጵያ ውስጥ ስለሆኑ፣ ኢትዮጵያ ውስጥ ደግሞ ማስታወቂያ ስለሌለ ገንዘብ አታገኙም። ይህን እንኳን የሚያህል እኔ ከ500,000 በላይ ሰብስክራይበርስ ያሉት ቻናል እንኳን የሚሰራው ገንዘብ በጣም ትንሽ ነው። ሁለተኛው ገንዘብ የምታገኙት ከብራንድ ዲል ወይም ደግሞ ከማስታወቂያ ነው ብለናል። የእናንተን ኮንቴንት ፐርፎርማንስ ያዩ ሌሎች ብራንድ ይመጣሉ፣ ለእናንተ ኦዲየንስ ማስታወቂያ እንድትሰሩላቸው ይጠይቋቸዋል። ኤንድ እየተቀበላችሁ ገንዘብ እያስከፈላችሁ ትሰራላችሁ። ይሄም ሌላኛው ኦፕሽን ነው። አብዛኛው ኢትዮጵያ ውስጥ ያለ ኢንፍሉዌንሰር ኮንቴንት ክሬተር ህይወቱን የሚመራው በዚህኛው መንገድ ነው። እኔ እንደ ቢዝነስ ኦነር ቢዝነስ ላይ እንደሚሰራ ሰው ሪከመንድ አላደርግም። ምክንያቱም እየነገርኳችሁ ያላችሁት የራሳችሁን ከስተመሮች የራሳችሁን ፎሎወርስ ገንብታችሁ ለነሱ የሚሆን ነገር እንድታዘጋጁና እንድትሸጡ ነው እንጂ ሌሎች ሰዎች ያዘጋጁት ነገር አመታችሁ እንድትሸጡ አይደለም። ረጅም ጊዜ እንደዛ ያደረጉ
ኢንፍሉዌንሰሮች አርፍዶ ነው የሚገባቸው የራሳቸውን ነገር መሸጥ እንዳለባቸው። የራሳቸውን ነገር ለመሸጥ ሲያስቡ ግን ኦልሬዲ ኦዲየንሳቸውን አሰልችተውታል ሌላ ነገር ሪከመንድ በማድረግ። ስለዚህ ወደ ሶስተኛው ኦፕሽን እንመጣለን ገንዘብ የምትሰሩበት። እሱ ምንድነው? ለኦዲየንሶቻችሁ የሚሆን ፕሮዳክት ምርት ማለት ነው፣ ወይም ደግሞ ሰርቪስ ወይም አገልግሎት ይዞ መምጣት ነው። ለሰበሰባችሁት ኦዲየንስ ላለባቸው ችግር እሱን ሊፈታ የሚችል ምርት ማዘጋጀት ወይም ፕሮዳክት የምንለው። ይሄ ፕሮዳክት ፊዚካል ፕሮዳክት ሊሆን ይችላል፣ ካልሆነ ደግሞ ዲጂታል ፕሮዳክት ሊሆን ይችላል። ለምሳሌ ፊትነስ ላይ ከሆነ የምትሰሩትና ከፊትነስ ደግሞ ለእናቶች ከሆነ ወይም ደግሞ ኪሎ መቀነስ ለእናቶች ከሆነ እየሰራችሁ ያላችሁት፣ እነዚህ እናቶች ኪሎ ለመቀነስ የሚያስፈልጋቸው ምናልባት ሚል ፕላን ሊሆን ይችላል፣ ምግብ ማዘጋጀት ሊሆን ይችላል። እሱን ሚል ፕላን በፒዲኤፍ መንገድ አዘጋጅታችሁ የምትሸጡት ከሆነ ይሄ ዲጂታል ፕሮዳክት ነው። ካልሆነ ደግሞ ራሳችሁ ምግብ እያዘጋጃችሁ ለሆኑ ከስተመሮቻችሁ ዴሊቨር ማድረግ ከሆነ ደግሞ ይሄ ፊዚካል ፕሮዳክት ሆነ ማለት ነው። የትኛው ነው የከስተመሮችን ችግር ሊፈታ የሚችለው የሚለውን አውቃችሁ እሱ ዴቨሎፕ ማድረግ ነው። ሁለተኛው ደግሞ ኮንሰልቲንግ ወይም ደግሞ የማማከር የምንለው ነው። እናንተ ኮንቴንት የምትሰሩበት ኤሪያ ላይ እርዳታ የሚፈልጉ በጣም ብዙ ሰዎች ይኖራሉ። ለምሳሌ ህግ ጠበቃ ከሆነ ያ ህግ ጠበቃ ስለ ህግ በተደጋጋሚ የሚያወራ ከሆነና የሚያወራቸው ሰዎች ደግሞ ቢዝነስ ያላቸውን ብቻ ለይቶ ስለ ቢዝነስ ህጎች ጋር የተገናኙ ጉዳዮች ከሆነ የሚያወራው እጅግ በጣም ብዙ ቢዝነሶች ሊያማክሩት ይፈልጋሉ። ይሄ ምንም ጥያቄ የለውም። ስለዚህ ለነሱ የኮንሰልቲንግ ሰርቪስ ያዘጋጃል ማለት ነው። ምናልባት በሳምንት አንዴ፣ በሁለት ሳምንት አንዴ ወይም ደግሞ በየወሩ ኮንሰልት የሚያደርጋቸው ክላይንቶች ይወስዳል ማለት ነው። ይሄ ደን ዊዝ ዩ የምንለው ወይም ደግሞ ኮንሰልቲንግ የምንለው ሰርቪስ ነው። ሶስተኛው ደግሞ ደን ፎር ዩ የምንለው እናንተ አገልግሎት የምትሰጧቸው ሄዳቸው ስራውን የምትሰሩላቸውን ክላይንቶች ማምጣት ነው። ለምሳሌ መጀመሪያ ላይ የወሰድነው ቪዲዮ ኤዲተር ከሆነ የሚሰበስባቸው ክላይንቶች እና የኛን ቪዲዮ ኤዲት አድርግልን የሚሉት ሊሆኑ ይችላሉ። ካሜራማን ከሆነ ፕሮጀክቶች የሚሰጡት ክላይንቶች ሊሆኑ ይችላሉ። ስለዚህ ለነሱ ቀጥታ ሄዶ ቪዲዮዎችን ፕሮዲዩስ ማድረግ፣ ቪዲዮዎችን ኤዲት ማድረግ ወይም ለነሱ ሰርቪስን መስጠት ሊሆን ይችላል። አሁን የኔን ኤግዛምፕል ብትወስዱ አብዛኛው ገንዘብ የሰራሁት እኔ በደን ፎር ዩ ሞዴል በሶስተኛው ነው። ምክንያቱም ክላይንቶቼ ሶሻል ሚዲያ ላይ ይመለከቱኛል፣ ይደውላሉ፣ የኛንም ድርጅት ማስታወቂያ ስሩልን፣ ማርኬቲንግ ስሩልን ይላል። ከዛ በኋላ እንቀበላቸዋለን። በየወሩ የሚከፍሉን ክላይንቶች ይሆናሉ ማለት ነው። ይሄ ደን ፎር ዩ ነው። ከዛ ኢቨንቹዋሊ ደግሞ አሁን ላይ ደግሞ ወደ ኮንሰልቲንጉ መተናል። ኦኬ እነዚህ ሰዎች የሚሰሩት ማርኬቲንግ በጣም ጥሩ ነው፣ ከብዙ ክላይንቶች ጋር አብረው ሰርተዋል። ስለዚህ የኔንም ቢዝነስ ማርኬቲንግ ላይ ቢያማክሩኝ ለውጥ ማምጣት ይችላለሁ ይላሉ፣ ይመጣሉ፣ እኛ ጋር ይደውላሉ። ከዛ በኋላ በየሳምንቱ በየወሩ ኮንሰልት እያደረግናቸው ቢዝነሳቸው በማርኬቲንግ እንዲያድግ እናደርጋለን ማለት ነው። ለረጅም ዓመት ስንሰራው የነበረውን ስራ አሁን ደግሞ ኮንሰልት እናደርግበታለን። በአጠቃላይ ፐርሰናል ብራንድ የምትገነቡት በእነዚህ ስቴፖች በመከተል ነው። አሁን ሁሉ ነገር ሰጥቻችኋለሁ። ከእናንተ የሚጠበቀው ይሄንን ወስዶ ነገውን መጀመር ነው። ምንም ወደ ኋላ ሊያስቀራችሁ የሚችል ነገር የለም። ይህን ቪዲዮ እየተመለከታችሁት ከሆነ ሞስት ፕሮባብሊ ስማርትፎን አላችሁ፣ ስልክ ኦልሬዲ እጃችሁ ላይ አለ። ስለዚህ ስልክ እጃችሁ ላይ ገብቷል ማለት እግዚአብሔር ፀሐዩን ሰጥቷችኋል፣ ላይት ሰጥቷችኋል፣ አበቃ። ድምጽ ደግሞ ድምጽ ሰጥቷችኋል፣ ጉሮሮ ሰጥቷችኋል። ታትሰ ከየት ልጀምር ብላችሁ ለምታስቡ ሰዎች ዛሬ ለመጀመር የሚያስፈልጋችሁን ነገር በሙሉ ሰጥቻችኋለሁ። ጥያቄው የሚሆነው ከዚህ በፊት ሶሻል ሚዲያ ላይ በ3 ወር በ6 ወር በአንድ ዓመት ጊዜ ውስጥ ህይወታቸው ሲቀየር እንዳያችኋቸው ሰዎች እናንተስ ይሄንን ምን ያህል ትፈልጉታላችሁ ነው። ከልባችሁ የምትፈልጉት ከሆነ ለመጀመር ምንም ነገር አያስቆማችሁም። እውቀቱም ሪሶርሱም ኤቭሪቲንግ እጃችሁ ላይ ነው ያለው። እኛ ስንገባበት ከባድ ነበር፣ አሁን ግን ቀላል ነው። ምናልባት ደግሞ የሰማችሁት ነገር በሙሉ ኦቨርዌልም አድርጓችሁ እንዴት ይሄን ነገር ወደ ቢዝነስ እንደምቀይረው አላቅም፣ የሚያግዘኝ ሰው ፈልጋለሁኝ፣ የሚያማክረኝ ሰው ፈልጋለሁኝ፣ ሙሉ ሮድ ማፑን ፈልገዋለሁኝ፣ ስክሪፕቱን ፈልገዋለሁ፣ አሰራሩን ፈልገዋለሁ ደግሞ የምትሉ ከሆነ ከኤሌክስ አካዳሚ ላይ የኮንቴንት ክሬሽን ማስተር ክላስ አለ። ይሄ ማስተር ክላስ እኔ ሶሻል ሚዲያ ከጀመርኩበት ጊዜ አንስቶ አሁን ሶሻል ሚዲያ እስከምሰራበት ድረስ እንዴት የምናገኘውን አቴንሽን ወደ ገንዘብነት እንደምንቀይረው፣ እንዴት አቴንሽን እንደምናገኝ፣ እንዴት አቴንሽኑን እንደምናቆየው፣ ከዛ ደግሞ አቴንሽኑ ወደ ገንዘብነት እንዴት እንደምንቀይረው ያንዳንዱን ስቴፕ ብሬክዳውን እያደረኩ ያዘጋጀሁት ማስተር ክላስ ነው። እኔ ራሴ ነኝ የማስተምረው። በኦንላይን ነው የሚሰጠው። ከየትኛውም ቦታ ሆናችሁ መቀላቀል ትችላላችሁ። ስልክና ኢንተርኔት ያለው ሰው በሙሉ ይሄንን ፕሮግራም መቀላቀል ይችላል። አሁን ከረንትሊ ላውንች ባደረግነው ኤጀንሲ ቢልደር የተሰኘው ፕሮግራም ውስጥ ስትገቡ ይሄንን ኮንቴንት ክሬሽን ማስተር ክላስ ታገኙታላችሁ። በ6 ሳምንታት እንዴት ኮንቴንት ክሬት እንደምታደርጉ በኦንላይን ካስተማርናችሁ በኋላ በሚቀጥሉ 6 ሳምንታት ደግሞ የተማራችሁትን ወደ መሬት ማውረድ፣ የራሳችሁን ኮንቴንት ዴቨሎፕ ማድረግ፣ ፖስት ማድረግ ፕሮሰስ ውስጥ እናስገባችኋለን ማለት ነው። በእርግጠኝነት በ12 ሳምንት ጊዜ ውስጥ ኮንቴንት እንዴት እንደሚሰራ አውቃችሁ የምትፈልጓቸውን ሰዎች እንደ ኦዲየንስ መያዝ ትጀምራላችሁ ማለት ነው። ከእያንዳንዳችሁ ጋር አብረን ስለምንሰራ የምንቀበላችሁ ሰዎች ቁጥር በጣም ጥቂት ነው የሚሆነው። ቦታው ሳይሞላባችሁ ለመመዝገብ ከዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። እዛ ኤጀንሲ ቢልደርን ጆይን አድርጋችሁ የኮንቴንት ክሬሽን ማስተር ክላስን ስትመርጡ ዳይሬክትሊ እኔ አሁን ያወራሁትን ነገር በሙሉ እንዴት መሬት ላይ እንደምታወርዱ የማሳያችሁ ይሆናል። ምናልባት ደግሞ ይሄን ቪዲዮ አይታችሁ ያልገባችሁ ቅር ያላችሁ ነገር ካለ ማወቅ ፈልጋለሁ።
ፈልጋለሁ እንዳትጀምሩ ምን ወደ ኋላ ያያረጋችሁ እንደሆነ። ስለዚህ ሁላችሁም ኮሜንት ላይ ሄዱና እንዳትጀምሩ ወደ ኋላ ያያረጋችሁ የሚችለው ነገር ምንድነው የሚለውን ኮሜንት ላይ ጻፉልኝ። በተቻለ መጠን ለመመለስ እሞክራለሁ ወይም ደግሞ አዲስ ቪዲዮ ልሰራበት እችላለሁ ማለት ነው። ሌላው በ12 ሳምንት ጊዜ ውስጥ አዲስ ሙያ ተምራችሁ ወደ ስራ በመግባት ከመጀመሪያ ክላይንታችሁን አግኝታችሁ መስራት የምትፈልጉ ከሆነ ለእናንተ ያዘጋጀሁት ስፔሲፊክ ቪዲዮ አለ። እሱን እዚህ ጋር ወይ እዚህ ጋር አስቀምጥላችኋለሁ። ሊንኩን ዲስክሪፕሽን ላይ ታገኙታላችሁ። አሁን በመግባት ያን ቪዲዮ ቼክ አድርጉት። በፍጹም ይሄንን ክረምት ልታሳልፉት አይገባም። ሰው እዚህ ጋር አስቀምጥላችኋለሁ። ገብታችሁ ቼክ አድርጉት። ለዛሬ ያስኩላችሁ ይሄ ነበረ። ሁሌም እንደምለው ለራሳችሁ ስትሉ አሸንፉ። በሌላ ቀን እንገናኛለን። See you